የምታቀርቡት ሙስሊም ሁኑ ብላችሁ ምን ይጠቀማሉ? ሙስሊም መሆን ማለት ለአንዱ አምላክ ታዛዥ መሆን እዚህ ዓለም ላይ ትልቁ ጸጋ ለዚያ ለፈጠረ አምላክ ትእዛዝ እና ፍላጎት ስታደርግ ጊዜ ነው። በቃ ይሄ ነው ወላሂ ላዚም ትልቁ ጸጋ። ዩሱፍ አለይሂ ሰላም ምን አለ? ሰላም አለይኩም ሁሱ ወአለይኩም ሰላም። አቤት ሻሃዳ የሚይዘው ነው መሰለኝ። እሺ ሻሃዳ የሚይዘው ማን ነው? ኢንቲሳር አውሪ ሻሃዳ ነው። ኢንቲሳር ማይክ ባለቤቴ ሻሃዳ ሊዝ ነው አስገቡኝ እያለች ነው። ከታች ስጽፍ አላያችሁኝ? እሺ አስገቡላት። እኔ ልውረድ አስገቡት። ምን ባለቤቴ ነው ያለችው? ያ ማሻአላ ማሻአላ እንዴት ደስ የሚል ነገር ነው። ስሙ ማን ነው? ስሙን ጻፉትና አንሳቡ። እሺ ይጻፍ ነገሩት ልጆች ስሙን ጻፉት። ስሙን ኮመንት ላይ ጻፉ። ኢንቲሳር مرحبا. እሺ ተክቢረቱል ዒድ እንላለን ኢንሻአላህ። እስከዚያ ድረስ ካለ ሰውዬ አስገቡት። ሻሃዳ እናስይዘዋለን በአላህ ፍቃድ። ኢንቲሳር ስሙ ማን ነው? ስሙን ጻፊ። ሁሱ ሱረቱል መርየምን አጋብዝልኝም ለዳሪያ በሱዳኒ ለሷ ሱዳኒ በሱዳኒ ይሻላል። ፍሬንች ብችልማ ደስ ይለን ነበር። ያው ሱዳኒ ላይ ነው አንተ ጉብዝና። አይ بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل السميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية
قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا. شهادة لمياس ሰላም ሁሱ ሰላም በናራስ አለን። እሺ ባሌን ሻሃዳ ላስይዘው ነበርና ምን ማድረግ አለበት? አንተ እንዳትይዘው እንድታስይዘው ያናገር ኢንሻአላህ። ሰላም እንዴት ነህ? ሰላም ነው እንዴ? ለምን መቀበል ፈልገህ ነው? ለምን ቃል አብረህ እየተከተልክ በልሽ። እሺ አንዴ እንትን ቆይ አንዴ ጸጥታ ያለበት ቦታ እንውረድ። ሁሱ ችግር የለም። እሱ አይገርምም? የአላህ ስራ ከአትክልት በስተቀር ሁላችንም ሰለምቴዎች ነው እዚህ ገስት ላይ ያለን። ሁሱ አቤት። አሁን ጸጥታ ቦታ ላይ ነን። እሺ የምለውን ቃል አብረህ እየተከተልክ በል። አሽሃዱ አላህ ሰማ በላ ኔትወርክ ከመጀመሪያው ሁሱ ኔትወርክ አቋርጦናል። አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም በጣም ደስ ያለኝ አሁን ያልከው ቃል የሸሃዳ ቃል ወይንም ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት ሌላ አምላክ የለም እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህን ቃል የታዘዘበት ምክንያት የመጀመሪያው ሊያውቀው የሚገባው የሰው ልጅ እዚህ ዓለም ላይ የፈጠረውን አምላኩን ነውና ለዚያ ለአምላኩ አምላክነቱን መመስከር አለበት። ይሄ የመጀመሪያ የእውቀት ሁሉ መሰረት አንዱን አምላክ ማወቅ ነው። የጥበብ ሁሉ መሰረት ለዚያ ለአንድ አምላክ በብቸኝነት መገዛት፣ የእርሱን ትእዛዝ ጠብቆ ማደር ነው እዚህ ዓለም ላይ። እናም የመጀመሪያ የነቢያቶች አስተምህሮ ይሄ ነው። የመጀመሪያ ትእዛዛት ሁሉ መጀመሪያ ይሄው ነው፣ አንዱን አምላክ ማመንና ለእርሱ ብቻ አምልኮን መፈጸም። ከዚያ መቀጠል ስለ ሶላት አሰጋገድ በመማር ታስተምርሃለች። ቀላል ነው። ሶላት መስከር ትጀምራለህ። አሁን ከቻልክ ሻወር ብትወስድ መልካም ነው። ወይም ስራ ላይ ከሆንክ ስጨርስ ችግር የለውም። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያ ስለ ውዱ አደራረግ፣ ስለ ሶላት አሰጋገድ ተምረህ ሶላት መስገድን ትጀምራለህ ማለት ነው። አንድ ሰው እስልምና ሲቀበል ከአምላኩ ከአላህ ዘንድ ምን ያገኛል ወደሚለው እንምጣና ወደ ስም እንሄዳለን። አንድ ሰው እስልምናን በተቀበለ ቀን
የሚያገኘው ነገር ምንድነው? የኃጢአትን ምህረት ያገኛል። የኃጢአትን ሁሉ ስርየት ያገኛል። ኃጢአት ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ቃል በቃል ይናገራል። ወደ እኔ ለተመለሱ ሰዎች ያለፈ ስህተታቸውን አልይዝባቸውም ይቅር እላቸዋለሁኝ ይላል። ይቅር ባይ የሆነ አዛኝ አምላክ ነውና በሱራ ጣሃ ላይ ይህን ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁኝ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች ንገራቸው ካሉበት ክህደት ከተቆጠቡና ወደ እኔ ከተመለሱ እምርላቸዋለሁኝ ያለፈውን ወንጀል ሁሉ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ አንድ ሙስሊም አንድ ሰው እስልምናን ከተቀበለ ለኃጢአቱ ስርየት እንደሚያገኝ ምህረት እንደሚያገኝ ከተረዳን በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ምን ተስፋ አለ በእስልምና? ለመሆኑ ከሞት በኋላ ወዴት እንደምንሄድ ተነግሮናል ወይ? አዎ በቀጣዩ ዓለም የዘላለማዊ ህይወትን እንደሚሰጠን አላህ ሱብሓነሁ ወተዓላ ቃል ገብቷል። የገነትን ህይወት እንደሚያወርሰን ቃል ገብቷል። አላህ ሲናገር ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ አላህ ቃሌ ነው አለ። ቃሌ በእውነትና ተፈጻሚ ነው። በሌላ ቦታ ላይ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ከሞት በኋላ እያለ ይናገራል። ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካም የሰሩት ጀነትን ይገባታል እያለ ይናገራል። ወበሽር አለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን አምነው መልካም የሰሩትን ገነት እንደሚገቡ ምድር ላይ ያሉ ገና አብስራቸው ይላል። ቀድ አፍለሐል ሙእሚኑን አማኞች በእርግጥም ድነዋል ይላል። አራት ነጥብ። አማኞች በእርግጥም ዳኑ ይላል። የደህንነትን መንገድ አገኛችሁ ወደ ኢስላም ስትመጡ ጊዜ በቀጣዩ ዓለም የዘላለማዊ ህይወትን ታገኛላችሁ። ይሄን ቃል በቃል የሚናገረው አምላክ ራሱ ነው። ሌላ ሰው ተነስቶ አይደለም። አንድ የነብዩ ሰለላሁ ዐለይሂ ወሰለም ጸሐፊ ሰሃባ ለላ ሰዎች አይደለም የሚመሰክሩልን፣ አምላክ ራሱ ቃል በቃል እየተናገረ ነው። እሺ ወንድማችን ስምህ ማን ነበር? ስሜ ዮሴፍ። ዮሴፍ ችግር የለውም መቀየር ካልፈለግ ዮሴፍ ችግር የለውም። ትክክል ነው። አንድ ነብይ ነው ዮሴፍ ወይንም ዩሱፍ ይባላል ስሙ። በዚሁ ይችላል ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም አመሰግናለሁ። መርሐባ መርሐባ። بسم الله الرحمن الرحيم. يتكبر يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة
قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا
وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم مزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقال اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن
ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا. سورة مريم የማርያም ምዕራፍ በሙሉ ቁርአን ላይ ከ114 የቁርአን ምዕራፎች በሴት ልጅ ስም የተሰየመው ይህ ምዕራፍ ብቻና ብቻ ነው። በሙሉ ቁርአን ላይ ከላይ እስከ ታች ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ ሙሉ ቁርአን ላይ የሴት ልጅ ስም በብቸኛ የተጠቀሰችው ይቺ ሴት ነች፣ ማርያም ነች። አላህ ሱብሓነሁ ወተዓላ ስለ እርሷ የተናገረውን የቁርአን ምዕራፎች ወይንም አናቅጾች ብታዩ አንደኛ ንጽሕት ተብላ ተገልጻለች። ንጹህ ሴት ብሎ ነው አላህ ሱብሓነሁ ወተዓላ የገለጻት። ሁለተኛ ከዓለማት ሴቶች ሁሉ ጻድቅና ታላቅ ሴት ብሎ አላህ ራሱ ገልጿታል። ይዟቸዋል። ሶስተኛ እንዳው በጥቅሉ በእኔ ትእዛዝ ስር የኖረች መልካም ሴት ብሎ ነው የገለጻት። አላህ ሱብሓነሁ ወተዓላ ንጹህ ናት ያላት የቱ ጋ ነው ከተባለ إذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين بسورة العمران ላይ ይላል አንቺ ማርያም ሆይ እነሆ አምላክሽ አላህ ከሴቶች ሁሉ መርጦሻል። ወጠሃረኪ አንጽቶሻል፣ ንጹህ ነሽ አንቺ። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች እንዳው በጥቅሉ የተመረጥሽ ታላቅ ሴት ነሽ ተብላ ትገልጻለች። በምንድን ነው የተመረጠችው? በውበቷ አይደለም፣ በተክለ ሰውነቷ በፍጹም አይደለም። ለአምላክ ትእዛዝ ያደረች ስለነበረች ነው። አምላኳን በብቸኝነት አላህን የምትገዛ ስለነበረች ነው። አላህ ይህን ምክንያቱን ራሱ ሲናገር ብላል ወመርየም እብነተ ዕምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወሰደቀት ቢከሊማት ረቢሃ የጌታዋን የእኔን የአላህ ቃል እውን ያለች ያረጋገጠች ሴት ብሎ ገለጻል። ወኩቱቢሂ በመጽሐፍቶችም የምታምን ነበረች። ወካነት ሚነል ቃኒቲን በእኔ ትእዛዝ ላይ ቀጥ ካሉት ነበረች እያለ ይገልጻታል። ያ መርየም ቁኑቲ ሊረቢኪ መልአኩ ገብርኤል ምን አለት? አንቺ መርያም ሆይ ለጌታሽ ለአላህ ብቻ ስገጅ አለት። ቁኑቲ ሊረቢኪ ለጌታሽ ለአላህ ቀጥ በይ፣ ወስጁዲ ወርክዒ ማራክዒ ለእርሱ ብቻ ስገጅ፣ ከአጎንባሾችም ጋር አጎንብሽ፣ ያ ማለት ከሰጋጆችም ጋር ስገጂ ለእርሱ ብቻ ብሎ ነገራት። ይሄ ብቻ አይደለም፣ ለእርሷ ከአላህ ሱብሓነሁ ወተዓላ ዘንድ ትልቅ ጸጋ ተሰጥቷታል። እርሱም ማን ነው? ታላቁ ነቢይ ዒሳ ዓለይሂ ሰላም። ማንም ወንድ ሳይነካት ሳይገናኛት ብቻ አይደለም፣ ልብ በሉ፣ መገናኘትን ተውት፣ እሷ ጋር ሌላ ታሪክ ነው። ወንድ ራሱ አልነካትም። ወንድ ያልተገናኘ ሳይሆን ያለችው ወንድ ያልነካኝ ብላ ነው የምትገልጸው ራሷ። ባዕድ ወንድ መጥቶ እንደዚህ ነካ ያደረጋት የሌለች ሴት ነች ዓለም ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ሰው ይወጣቸው። ብልቷን የጠበቀች እያለ አላህ ይገልጻታል በርካታ ቦታ ላይ በቁርአን ላይ። ለምንድን ነው ይሄን መጠቀም የፈለገው? ምክንያቱም አይሁዶች ብልቷን ያልጠበቀችን በአመንዝራ ወልዳው ነው ልጁን እያሉ እሷን በዝሙት ይወርፏት ነበር። እርሱንም ዲቃላ ነው እያሉ ይሰድቡት ነበር። አምላክ አላህ ሱብሓነሁ ወተዓላ ለአይሁዶች አፋቸውን ማዘጊያ ነው ይሄን የቁርአን አንቀጽ ያወረደው። በፍጹም እርሷ እናንተ እንደምትሉት አላመነዘረች። ወመርየም እብነተ ዕምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊህ ሚን ሩሒና። ታዲያ በምን ተገኘ ከተባለ አላህ ሱብሓነሁ ወተዓላ በቃሉና በመንፈሱ ያስገኘው የፈጠረው ባሪያው ነው። በቃሉ ማለት ነው፣ በትእዛዙ ማለት ነው። አላህ ሱብሓነሁ ወተዓላ ሰው እንዲሆን አዘዘ። በመንፈሱ ማለት ነው። አላህ ሱብሓነሁ ወተዓላ መንፈሶችን ፈጥሮ አዘጋጅቷል። ከፈጠራቸው መንፈሶች በአንዷ መንፈስ የተፈጠረ ነው። በዚህ መግለጽ ለምን አስፈለገ? እርሱን በዝሙት ስለወረፉ እነዚህ ሰዎች ዲቃላ ነው ስላሉ ማለት ነው።
ዲቃላ ነው ስላሉ ይሄንን ሊመልስላቸው ዘንድ ነው እንጂ ቃልና መንፈስ ሲል ጊዜ አላህ ከራሱ የሆነ ቃል ከራሱ የሆነ መንፈስ አዘጋጅቶለት ማለት አይደለም። ለእነሱ መልስ ነው ይሄ ጥያቄ የወረደ ይሄ ሀሳብ የወረደላቸው። ዮሐንስም ይሄን ነበር መናገር የፈለገው። በቃል ሲል ጊዜ ከአምላክ በቃሉ ያስገኘው እንጂ እናንተ እንደምታስቡት በዝሙት የመጣ አይደለም እያላቸው ነበር። ከአምላክ የሆነ ቃል ከሆነ ራሱ አምላክ ነው ማለት ነው ወደሚለው ክርስቲያኖች ሄዱበት እንጂ ማለት ነው። ገብታችኋል? ዮሐንስ ራሱ በቃል እንደመጣ እንደሚመሰክር ቁርአን ላይ ተቀምጧል። ዮሐንስ እያልኩ ነው። فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله يا الله إن كان هون يميل يميارقاقت إياه يقلصوال الله إن كان يميارقاقت يتباله بس عيسى عليه السلام لبالتنا بالله قال يتقنج مهون يميارقاقت يمجمر نبي ما أنه كتباله يوحنس نبر يحيى عليه السلام مالتنا بقرآن الله بقالوا أسقيتو ثال እንጂ አይሁዶች እናንተ እንደምታስቡት በዝሙት አይደለም ለሚል መልስ ነው ቃል መሆኑ የተገለጸበት። እዚያው ዮሐንስ ባዘጋጀው መጽሐፍ ላይ ራሱ ከእናንተ ዘንድ ምን ይላል? አይሁዶች ከፊት ለፊቱ ቆመው ኢየሱስ ክርስቶስን እኛ ግን የዝሙት ልጆች አይደለንም ይሉታል። ለዚህ መልስ ነበር። እኛ ግን የዝሙት ልጆች አይደለንም ሲሉ እያሸመሩበት ነው። አንተ በዝሙት የተገኘህ ልጅ ነህ እያሉት ነው። እኛስ አባት አለን እያሉ ይፎክሩበታል። ይወጣቻለር አላህ Subhanahu Wa Ta'ala በቃል ነው ያስገኘውት ማለት የፈለገው ይሄንን ለነሱ ለመመለስ ፈልገው ነው እንጂ ከኢየሱስ ውጭ በቃል የተገኛለ የለም። ለፋለ እኮ አደም አለይሂ ሰላም በቃል ነው የተገኘው አይደል እንዴ? አደምን ግን በቃል ነው ያስገኘውት ብሎ መናገር አያስፈልግም። ይወጣቻለር አደም ቃል ነው መባል አያስፈልግም። አደም መንፈስ ነው መባል አያስፈልግም። ለምን? እርሱን በዝሙት የሚወርፍ ማንም የለም ነው። መሲሁ ግን ተወርፏል፣ ተዘልፏል። የዚህን ታላቅ ነብይ ክብር ሊጠብቅለት አላህ በቃልና መንፈስ እንዳስገኘው የሚገልጽለት ለዚህ ምክንያት ነው። ይሄንንም ታላቅ ነብይ ከእርሱ ጋር ተቀራራቢ ጊዜ ያለውን ዮሐንስን በቃልና መንፈስ እንደተገኘም እንዲመሰክር የተፈለገው ለዚህ ነው። ይሄ ነብይ ከጎኑ ቆሞ ያው እነርሱ በቃልና መንፈስ ነው የተገኘው ብሎ እንዲናገርለት ዘንድ ነው እንጂ ቃል ሲባል ቀጥታ እያያዙትና አምላክ ነው ማለት ነው። መንፈስ አምላክ ነው ማለት ነው። ይሄን አይደለም። እሺ የማርያም ምዕራፍ ይላል። በማርያም ምዕራፍ ላይ አላህ Subhanahu Wa Ta'ala ስለ ማርያም ይናገራል፣ ስለ ኢየሱስ ይናገራል፣ ስለ አጀማመሩ ይናገራል፣ ስለ አስተምሮቱ ሁሉ ይናገራል፣ እስከ መጨረሻው ድረስ ስለነበረው ታሪክ ይናገራል። የመጀመሪያው ምንድነው? ወዝኩር ፊል ኪታቢ መርየም ይላል። ሙሐመድ ሆይ በዚህ በቁርአን ላይ በዚህ በመጽሐፍ ላይ ማርያምን አወሳላቸው ለትውልዶች ይላል። ኢዘን ተበደት ሚን አህሊሃ መካነን ሸርቅያ ከቤተሰቦቿ ወደ ምስራቃዊ ስፍራ ገንጠል ብላ በሄደች ጊዜ ይላል። ፈተኸዘት ሚን ዱኒሂም ሒጃበን ከእነርሱ ግርዶሽን ያዘች፣ ተከለለች ማለት ነው፣ ራቅ አለች። በዚህ ሁኔታ ባለችበት ሰዓት ነው መልአኩ ገብርኤል ወደ እርሷ የመጣው። ፈአርሰልና ኢለይሃ ሩሐና ወደ እርሷም የዛኔ መንፈሳችንን ላክ ነው። ማነው እርሱ? ሩህ እዚህ ቦታ ላይ መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም ተልኮ የመጣው እርሱ ነው። እንዴት እርሱ ነው አልክ? መንፈስ እኮ ነው የሚለው ካላችሁ፣ መልአኩ ጅብሪልን አላህ Subhanahu Wa Ta'ala መንፈስ እያለ ይጠራዋል። የቱ ጋር ነው እንደሱ ብሎ የጠራው? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን፣ ይህን ቁርአን ከዓለማቱ ጌታ የተወረደ ነው ካለ በኋላ መንፈሱ አወረደው ይላል። መንፈስ ብሎ ጠራው። ታዲያ እዚህ ጋር ቁርአንን ያወረደው መንፈስ ነው አለ እንጂ ጅብሪል መቼ አለ ልትሉ ትችላላችሁ። በሱረቱል በቀራ ላይ አላህ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ አለ። እዚህ ጋር ቁርአንን ያወረደው መንፈስ ነው ካለ በኋላ እዚያ ጋር ማን ብሎ ገለጸው? ጅብሪል ቁርአንን አወረደው አለ። ስለዚህ ቁርአንን ያወረደው አንድ አካል ነው። አንድ ቦታ ጅብሪል ይጠራዋል፣ ሌላ ቦታ ላይ መንፈስ እያለ ይጠራል። ወደ ማርያም የመጣው ታዲያ መንፈስ እንደሆነ ሌላ ቦታ ላይ ተገልጿል ወይ ወይንስ እዚሁ ሱራ ማርያም ላይ ብቻ ነው መንፈስ ተብሎ ከተገለጸ እንዴት ጅብሪል ነው ልትልቻል ከተባለ ሱራ አልዕምራን ላይ ይወስዳቸዋል። ሱራ አልዕምራን ላይ የመጣው ማን እንደሆነ ይገልጻል። ወደ ማርያም ጅብሪል እንደሆነ ቃል በቃል ይገልጻል። ይዛቸዋል መልአኩ እንደሆነ ይገልጻል። መልአኩ ጅብሪል ዓለይሂ ሰላም። እሺ ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰውያ ጅብሪል በመጣ ጊዜ ወደ እርሷ የተስተካከለ ሆነ ሰው ሆኖ ከፊቷ ቆመ ይልና መላእክቶች ወደ ሰው የመቀየር አቅም አላቸው። ወደ ሰው መቀየር ችሎታ አላቸው። መልአኩ ጅብሪል ዓለይሂ ሰላም ወደ ሰው ተቀይሮ መጣ። መላእክቶች ወደ ሰው በሚቀየሩ ጊዜ እጅግ በጣም ያማረ ገጽታ ይኖራቸዋል። ይህን ማስረጃ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ባዩ ጊዜ የመሰከሩትን እጅግ በጣም ውብ የሆኑ ጽድት ፍክት ያሉ ሆነው ነው የሚመጡት። መርየም ዓለይሃ ሰላም ግን ይሄ ውበቱ አይደለም የሚታያት። መልአኩ ጅብሪል ከፊቷ ሲቆም ጊዜ በውስጧ የረገሰው የአላህ Subhanahu Wa Ta'ala ፍራቻ አለ።
ይህ ሰው ውበቱ ሲያምር ተክለሰውነትህ ሲያምር አላለችው። እርሱ አይደለም የታያት። ነገር ግን ወዲያው በመጣ ጊዜ ከፊቷ በቆመ ጊዜ አላህን አስታወሰች። ምን አለች? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ አለች። አላህን የምትፈራ ከሆንክ እኔ በአዛኛው አምላኬ በአላህ እጠብቃለሁኝ እንዳትቀርበኝ እንዳትነካኝ ነው ያለችው። በውስጧ ላይ የነገሰው የአላህ ፍራቻ ነው። ከፊቷ የቆመው አካል ውበቱ ተክለሰውነቱ አልታያትም በፍጹም። እንዲህ አይነት መልካም ሴት ነበረች። ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ ወዲያው ማንነቱን ተናገረ። ቃለ ኢነማ አነ ረሱሉ ረቢክ ያለ እኔ ጌታሽ መልእክተኛ እንጂ ሌላ አይደለሁም ማለት አሁን የተላከ መሆኑን ገለጸላት። ሊአሀበ ለኪ ጉላመን ዘኪያ ለአንቺን ንጹህ ልጅ ሊሰጥሽ ዘንድ ለዚህ ተልኬ ማለት ንጹህ ልጅ ተብሎ ተገለጸ። መሲሁ ዒሳ ዓለይሂ ሰላም ንጹህ ልጅ ነው። ማንኛውም ህፃን ልጅ በእስልምና ንጹህ ልጅ ነው። ወታችኋል። ማንኛውም ንጹህ ልጅ ነው። ያ ማለት ያለምንም ኃጢአት ተደርጎ ነው ህፃን ልጅ የሚወለደው። ምንም ኃጢአት ያለበት ልጅ የለም። ይሄ ነው ሊአሀበ ለኪ ጉላመን ዘኪያ ቃለት አና የኩኑ ሊ ጉላም እንዴት ለእኔ ልጅ ሊኖረኝ ይችላል አለችው። ወለም የምሰስኒ በሸር ወንድ ያልነካኝ እኮ ነው ይላል። ወንድ ያልነካኝ ሰው ወለም አኩ በግያ አመንዛሪም አይደለሁም እንዴት ልወልድ እችላለሁ አለች። ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይየ ሀይን እንግዲህ ይህን ጌታሽ ለእኔ ቀላል ነው ይሄን ማድረግ ብለዋል አላት። ለአላህ የሚሳነው ነገር የለም። ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ለምን ዓላማም ልጁ ከእርሷ በዚህ መንገድ እንደሚፈጠር እዚያው ነገራት። ያለ አባት መወለድ ምስጢሩ ምንድን ነው? ለምን እንደሌሎች ልጆች አልተወለደም? ዒሳ ዓለይሂ ሰላም ከእናትና ከአባት ያለ አባት መፈጠሩ የአምላክ ስራ በእርሱ ላይ ዓላማው ምንድን ነው? አንደኛ የመሲሁና የማርያም አስተዋጽኦ እንደሌለበት ልታውቁ ይገባል። መሲሁን በዚህ መንገድ ልወለድ ብላ አይደለም፣ ወይም ማርያም እኔ በድንግልና በቃ ልወለድ ብላ አይደለም። ስለዚህ ይህ ስራ የማን ነው? የአምላክ ስራ ነው። መደነቅ ካለብን በዚህ ስራ ላይ ይህን ባደረገ በአምላክ ነው መደነቅ ያለብን። እርሱ በድንግልና ስለተወለደ ከሌሎች የሚለይበት ነገር አይደለም፣ ወይንም እርሷ ከሌሎች እናት የምትለይበት ነገር አይደለም። የእነርሱ አስተዋጽኦ የለም። የማን ነው ከተባለ የአምላክ ስራ ነው። ጌታሽ አላህ ይሄን ሊያደርግልሽ ባንቺ ላይ ወርዷልና ተባለስ በቃ። ስለዚህ በዚያ በአንዱ አምላክ ነው መደነቅ ያለብን። ይፈቻል አይደል? ዓላማው ምንድነው ወደሚለው ስንመጣ መልአኩ ገብርኤል ነገራት። ወሊነጅዐለሁ አያ አምላክሽ አላህ ተአምር ላደርገው ነው ልጅሽን ብሎታል አላት። አዎ መሲሁ ለዚህ ዓለም ሰው ተአምር ነው፣ ድንቅ ነው። ለምን ከተባለ ያለ አባት ብቸኛ የተወለደው ልጅ ተብሎ ስለሚታሰብ ከታች አላረ ያለ አባት ብቸኛ ከሴት ብቻ የተወለደው ልጅ መሲሁ ዒሳ ዓለይሂ ሰላም ወረሕመተን ሚና ከእኔ የሆነ እዝነት ሲሆን እርሱ አለ መሲሁ ከአላህ የሆነ እዝነት ነው። ያ ማለት ነቢያቶች ሁሉ ከአምላክ የሆኑ እዝነቶች ናቸው። ለማን? ለሰው ልጆች። እዝነትነቱ ታዲያ የመሲሁ ወደ ማን ነው ከተባለ ወደ እስራኤል ሰዎች። አላህ ሱብሓነሁ ወተዓላ ለሰዎች በሚያዘን ጊዜ ከመካከላቸው ነቢያትን ያስነሳና ያናግረዋል። ይሄን ነቢይ መልእክትን ይልክለታል። ከዚያ እነዚያን ሰዎች ያስተምራል። ሰዎች ወደ አምላክ ይቀራረባሉ። አምላክ እዝነቱን አሳየ በዚህ ነቢይ በኩል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። ሙሐመድ ሆይ አንተን ደግሞ ለዓለማት እዝነትን የላኩ ይላቸዋል። ከአላህ የሆኑ እዝነት ናቸው ነቢያቶች። ወካነ አምረን መቅድያ ይሄም ነገር የተወሰነ ነገር ሆኗል አላት መልአኩ ጅብሪል። ፈሐመለትሁ ልጁንም አረገዘችው ይላል። ፈንተበዘት ብሂ መካነን ቀስያ ራቅ ያለ ቦታ ይዛውም ሄደች ጽንሱን። ፈአጃአሃ አልመኻት ወዲያው የዛኔም ምጥ መጣባት ይላል። ይሄ ነው ተአምር ብሎ ማለት እዚህ ጋር ነው። ሌላኛው ተአምር ምንድን ነው? 9 ወር ምናምን ቆይታለች የሚባል ሂሳብ የለም በእስልምና። ያ ማለት እንደ ማንኛውም ልጅ ተጸነሰ ማለት ነው። ላ የመሲሁ እንደዛ አይደለም። ፈአጃአሃ ወዲያው ታረገዘችው ካለ በኋላ ፈአጃአሃ ጃአሃ አልመኻት ቢል ጽንሱ መጣ ቢል ምናልባት ቆይቶ ሊሆን ይችላል። ፋዋ ይላሉ ዑለሞች እዚህ ቦታ ላይ ወዲያው ይሄ ነገር እንደተከሰተ የሚያሳይ ነው። ፈአጃአሃ አልመኻት ያኔ ምንም አይነት ክፍተት ዘመናት ምናምን ወራት ዓመታት ሳይኖር فأجاءها المخاض إلى جذع النخل فقالت يا ليتني مت قبل هذا وكنت نسيا منسيا. يا ليت الطلاق. ايش ألم بلش كلاي ألو يسمون
እያወራሽ ከሆነ ማይክሽ ሚት ነው። ማይክሽን አንሺና አውሪ። ኦ ማይ ጋድ አይሰማም? አሁን ይሰማል። ሰላም እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን አለን። እሺ እኔ ስለ እስልምና መማር እፈልጋለሁ። ከዛን ያልገባኝን እጠይቃለሁ ማለት ነው። አዎ ይቻላል። እሺ ኢስላም ብሎ ማለት ባጭሩ ኢስላም አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይናገራል። ይህ ሲናገር ምን ይላል? እነ ዲነ ዐንደ ላሂ ልእስላም ማነው ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። አምላክ ራሱ ቃል በቃል ሲናገር ምን አለ? እነሆ ይህንን ሃይማኖት እስልምናን ራሴ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲህን አዝዤባቸው የነበረውን አለ። ለዚህ ነው የመጀመሪያው እስልምና የነቢያት ሃይማኖት ነው። አምላክ ራሱ እንጂ የደነገገው ሰዎች ምድር ላይ የሰሩት ሃይማኖት አይደለም። ኢስላም በሙሉ ቁርአን ላይ ስትመለከቱ ጊዜ ነቢዩ ሙሐመድ ሃይማኖትን መስርተዋል የሚል አታገኙ። ነገር ግን አምላክ ራሱ ለነቢያት እንደደነገገላቸው ነው የምታገኙት። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። ሃይማኖት ማለት አምላክ የደነገገው ሲሆን ጊዜ እንጂ ሰዎች ምድር ላይ የፈጠሩትና የሰሩት ከሆነ ወዴትም አያደርሰን ነው። ምን ወስና አላቸው እነዚህ ሰዎች? አምላክ ራሱ ደንግጎታል፣ ለነብያት አዞባቸዋል የሚል ታገኛላችሁ። እነዚህ ነብያቶች ሙስሊም ነን እያሉ ወይንም ህዝቦቻቸውን ሙስሊም ሁኑ እያሉ ሲያዙ እናገኛቸዋለን። አይሰማም? እንደ ልጆች አይሰማቸውም? ይሰማል። ይሰማልሽ? ምን ይላል? ለምሳሌ ኖህን እንውሰድ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። አያችሁ? ልክ እንዲሁ አብርሃም ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። በሌላ ቦታ ላይ ልክ እንዲሁ ሙሴ ለህዝቦቹ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ምን አላቸው? ህዝቦቼ ሆይ በአንድ አላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ፣ ከእርሱ ውጭ በማንም ላይ አትጠጉ ይላቸዋል። የሙሴ ህዝቦች ታዲያ ምንድነን ብለዋል ከተባለ ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታያላችሁ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ምን አሉ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ኢስላም ማለት ባጭሩ አምላክ በነቢያት በኩል የደነገገው ነቢያቶች የሰበኩትና የኖሩበት ብቸኛው መለኮታዊ ሃይማኖት ነው ማለት ነው። እሺ ወደዚህ ሃይማኖት ሰዎች ሁሉ እንዲመጡ ያዛቸዋል። ኢነ ዲነ ዐንደላሂ ልኢስላም ይላል። ከእኔ ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። እሺ ይህን ኢስላምን ለተከተሉ ሰዎች ደግሞ ገነትን እንደሚያጎናጽፋቸው ቃል በቃል አላህ ሱብሓነሁ ወተዓላ ይገባል። እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እያለ ይናገራል። ምናልባት በዚሁ ማነጻጸር ከፈለጋችሁ ይህን ጉዳይ ይዛችሁ መጽሐፍ ቅዱስ ላይ ጥያቄ ጠይቁት። መጽሐፍ ቅዱስ እግዚአብሔር የትኛው ቦታ ላይ ነው ክርስቲያን ሆኖ ብሎ ያዘዘው? አንድም ቦታ ላይ የለም። የእግዚአብሔር ነቢያቶች እስከ እግዚአብሔር ቃል ይመጣላቸዋል ተብለው የሚታሰቡት መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ ነቢይ ያለው የለም። እሺ ከእግዚአብሔር ነቢያቶች መካከል መጽሐፍ ቅዱስ ላይ ከሚገኙት ህዝቦችን ክርስቲያን ሆኑ ብሎ ይሰብካለው? የለም። እሺ ከመጽሐፍ ቅዱስ ጸሐፊዎች እንዳው ከኦሪት ዘፍጥረት እስከ ራዕይ ድረስ ከጻፉት አንድ ጸሐፊ ተነስቶ አንድ ነቢይ ጠቅሶ የእግዚአብሔር ነቢይ አከሌ ነቢይ ክርስቲያን ነው ያለበት አለ ወይ? የለም። ለዚህ ሁሉ ጥያቄ የምታገኙት በቁርአን ላይ ነው።
አምላክ ራሱ ቃል በቃል እስልምና እኔ ደነገርኩላችሁ ሙስሊም ሆኑ ሲል ታዛታለ። ልክ እንዲሁ ነብያቶች እኛ ሙስሊሞች ነን ሲሉ ታገኛለህ። ልክ እንዲሁ ነብያቶች ህዝቦቻቸውን ሙስሊሞች ሆኑ እያሉ ሲያዙት አለ። የነብያቶች ስም እየተጠቀሰ ሙስሊም እንደነበሩም ተጽፎም ታገኛላችሁ በአራት መንገድ። ሚካኤል ካላመናቸው ይሄን ይነግራቸዋል። ሚካኤል ሰላም፣ እንዴት ነህ? ሁሱዬ አንድ ነገር ላስቸግርህ፣ በመሀል ጣልቃ ስለገባሁት ይቅርታ። ነቢሎን ተዋወቀው። ከዚህም በፊት መጥቶ ወርዶ ቢያውቅህ በጣም ነው እንድትግባቡ በጣም የሚወድህ እና ነቢሎ ሰለምቴ ነው። 5 ዓመት የሰለመ ወንድማችን ነው። ቁርአንን በ18 ቀን ነው ያከተመው እና ተዋወቀው። ነቢል አሰላሙ አለይኩም፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሁሱ ኢድ ሙባረክ። ወላሂ ጣዓትኩም፣ እንዴት ነህ? ደህና ነህ? አልሐምዱሊላህ ደህና ነህ አኺ? አልሐምዱሊላህ። አቦ ለአላህ ብዬ ነው የምወድህ። አላህ ይውደድህ ወንድሜ፣ አላህ ይውደድህ። ሽክራን። እሺ ነቢሎ ቁርአን እያፈዝክ ነው አይደለ? ናፍዛል። አይ ትንሽ ይቀረኛል። ማሻአላህ ጨርስ። በጣም ጎበዝ ስትቀራ ሰምቻለሁ። እንግዲህ ውስጥ ተለቀው አላህ ያበርታህ፣ አላህ ያጠንክረህ፣ አላህ እውቀትን ይስጥህ፣ ለትውልዱ የምትጠቅም ያድርግህ፣ በቀጣዩ ዓለም ጀነተል ፊርደውስን ይወፍቅህ። አሚን አሚን አሚን። ሀቢቢ ጀዛከላህ፣ አመሰግናለሁ በጣም አላህ ይጠብቅ አንተ ነው። እሺ ሚካኤል ሚካኤል አለ አለው። እሺ አለው። እሺ ጥያቄ አለ? ጥያቄ አሁን ከተናገርከው ነቢያቶች በብሉይ ኪዳን ዘመን የነበሩት ነቢያቶች ከሚጫወተው አራቅትን ሚካኤል ከይቅርታ ጋር ይቅርታ እንዴ ተቋርጦብኝ ነውና በብሉይ ኪዳን ዘመን የነበሩት ነቢያቶች እስላም ነበሩ። ይቅርታ እንዴ ቀናቶች ናቸው አሉ። ሌላው ቀን አይበላበትም አይጠጣበትም እንደዛ ለማለት አይደለም። እነዚህን ቀናቶች መጾም አይቻለው ለማለት ነው። በሉ ጠጡ እንዳትጾሙ ብለውናል። አሁን ዛሬ እየጾመ ያለ ሰው ካለ ስህተት ነው። እነዚህ ቀናቶች አይጾሙም። እሺ ከበዓል ቀን ሶስቶቹ ቀን በተከታታይ በእነዚህ ቀናቶች ውድሕያ ምናልባት በመጀመሪያው ቀን ትናንትና ሳያርድ የቀረሰው ካለ ሳይመቸው ዛሬ ነገ ከነገ ወዲያ በ3 ቀን ማረድ ይችላል። እሺ ይሄን ማድረግ ይችላል። በእነዚህ ቀናቶች ተክቢራ ማብዛትን ታዘነ ሱና ነው። ያ ነው የተወሰነ ተክቢራ እንላለን። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده
وصدق وعده ونصر عبده وأعز جنده وهزم الأحزاب وحده. لا إله إلا الله. الله أكبر. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر. الله أكبر. الله أكبر. لا إله إلا الله. الله أكبر. الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله
وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. ኡስታዜ እንትን ድጋሚ እንትን አንድ ጥያቄ አለኝ። እስከ ስንት ቀን ነው እንትን የሚከበረው? ኡስታዜ እንትን ድጋሚ እንትን አንድ ጥያቄ አለኝ። እስከ ስንት ቀን ነው እንትን የሚከበረው ኢድ? እኛ እሺ ዒድ አልአድሓ ይሄ ቀን የመጀመሪያ የትናንትናው ቀን ነው። ከሱ በኋላ ግን 3 ቀናቶች ድረስ እንዳለ ነው። አያም ተሽሪቅ ይባላሉ። እነዚህ ቀናቶችን ኡድሒያ ያላረደ ሰው ካለ ምናምን በእነዚህ ቀናቶች በ3 ቀናቶች መቀጠል ይችላል።
ዳንኤል አለ ወረድክ? እሺ وعلى آله وصحبه وسلم قالوا لقد علمت ما لنا ልጆች ዛሬ በጣም ጎበዝ፣ ምንም አልተቋረጠም። ገስትም ላይ ሰው ማየት ይቻላል። ምክንያቱም ታብ 1 ሚሊዮን ከዛ በላይ አድርጋቸዋል። ታብ ሲቋረጥና ሲያንስ ጊዜ እንትን ይላል እና ጎበዞች፣ ሌላ ተባረረው ጎበዝ ናቸው። ውሱዬ አንድ ጥያቄ ነበር። እንግዲህ አልሰማም። መንገድ ላይ ነው መስኪን እንትን ይሄ አያመት ተሽረቀ ያኒ እንትን ዑዱህያ ላይ ማለት ነው። እንዴት ነው ቆዳው ይሸጣል ወይስ ይጣላል? ምንድነው ሁክሙ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ተናግረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ባዐ ጅልደ ኡድሕየቲሂ ፈላ ኡድሕየተ ለሁ አሉ። የኡድሕያውን እርድ ቆዳ የሸጠ ሰው ኡድሕያ የለውም ብለዋል። መሸጥ አይቻልም፣ ክልክል ነው። ታዲያ ምንድን ነው የሚደረገው ከተባለ ለሚስኪን ይሰጣል፣ ለድሃ ይሰጣል እንጂ እሱን መሸጥ አይቻልም። አይቀበሉም ኡስታዝ? ካልተቀበሉ የዛኔ አንቀበልም ካሉ መቼም ቆሻሻ ላይ ይጣል አንልም። ነገር ግን የሚቀበለው ካለ ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም እንዳትሸጡ ያሉት፣ ለሚስኪን መስጠት ስላለብን ነው። እሺ የሚቀበልስ ምስኪን ከሌለ ያን ነገር የዛኔ ብትሸጡትና ለድሃዎች ገንዘቡን ብትሰጣቸው ችግር የለም። ገንዘቡን እናንተ እንዳትጠቀሙበት ሽጣችሁ ከዚያ በኋላ ለድሃዎች መስጠት። እሺ ድሃም የለም የሚቀበልም የለም፣ ምን እናድርገው? እኔ ካልፈለግኩት የዛኔ ትጥለዋለህ የሚጠቀምበት ሰው ከሌለ። እሺ